አርዕስተ ዜና መረጃቸው በንሱክ የመረጃ ቋት ውስጥ ያልተካተቱ ግለሰቦች ለሁጃጆች ተብሎ የተዘጋጁ አገልግሎቶችን ሲጠቀም ከተገኙ ከፍተኛ ቅጣት እንደሚጣልባቸው ተገለጸ። አሜሪካ እርዳታ ማቋረጧን ተከትሎ ህፃናትን ጨምሮ 8 ደቡብ ሱዳናውያን ህይወታቸው አለፈ። ለቴሌግራም ተጠቃሚዎች የጥንቃቄ መልእክትም ተላለፈ። ፈረንሳይ ለፍልስጤም መንግስት እውቅና እንደምትሰጥም ገለጸች። ከ77000 በላይ የፓኪስታን ሁጃጆች ሐጅ ጉዟቸው መታገዳቸውን በፓኪስታን ብሔራዊ ተቋሞ እንዲቀሰቀስ ምክንያትም ሆነዋል። እስራኤል በጋዛ ከተማ ባደረሰችው ጥቃት 29 ሰዎች መሞታቸውን የህክምና ባለሙያዎች ተናገሩ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ ተመልካቾቻችን የነጃሺ መረጃችን ጀምሯል። ከመረጃዎቹ ጋር ኢማም መሐመድ ነኝ። ቀዳሚ ወዳደረግነው መረጃ ስናመራ መረጃቸው በንሱክ የመረጃ ቋት ውስጥ ያልተካተቱ ግለሰቦች ለሁጃጆች ተብሎ የተዘጋጁ አገልግሎቶችን ሲጠቀም ከተገኙ ከፍተኛ ቅጣት እንደሚጣልባቸው ተገለጸ። የሳውዲ አረቢያ ሐጅና ኡምራ ሚኒስቴር ህጋዊ የአሰራር ሂደት ሳይከተሉ ለሐጅ ስነ ስርዓት ወደ ሳውዲ ለመግባት የሚሞክሩ ግለሰቦች ለመከላከል እንዲያስችለው ንሱክ የተሰኘ የመረጃ ቋትን ግቶ ወደ ስራ ገብቷል። ሚኒስተሩ የሁሉም ሀገር የአላህን እንግዶች መረጃ ወደዚህ የመረጃ ቋት ቀድሞ እንዲያስገቡ አስገዳጅ መመሪያ ማስተላልፈዋል። አስፈላጊ መረጃዎችን ወደ ንሱክ የመረጃ ቋት ያላስገቡ የየትኛውም ሀገር ዜጋ በህገ ወጥነት ተፈርጆ ህጋዊ እርምጃ እንደሚወሰድበት የሐጅ ሚኒስቴር በይፋዊ የማህበራዊ ትስስር ገጹ ባስተላለፈው መመሪያ ማመላክተዋል። በስራ በዚያራ በጉብኝት ወይም በሌላ መንገድ ሳውዲ የተገኘ የትኛውም ሀገር ዜጋ ከሁጃጆች ጋር ተቀላቅሎ ሐጅ እንዳያደርግ ለመቆጣጠር ተከታትሎ ተገቢውን እርምጃ ለመውሰድ እንደሚያስችል ታስቦ እንደተዘጋጀ የተነገረለት ይህ የመረጃ ቋት በሐጁ ወቅት ሁጃጆች ላይ ሊያደርስ የሚችለውን መስተጓጎልም ያስቀራል ተብሏል። አስፈላጊ መረጃዎችን በንሱክ የመረጃ ቋት ውስጥ ያልተካተቱ ግለሰቦች የሐጅ ስነ ስርዓት በሚፈጽሙበት የትኛውን ቦታ መገኘትና ለሐጃጆች ተብሎ የተዘጋጀውን አገልግሎት ሲጠቀሙ ከተገኘ ከፍተኛ ቅጣት እንደሚጣልባቸው ሚኒስተሩ በመረጃ ጠቅሷል። የሐጅና ኡምራ ሚኒስቴር የሥራ መመሪያ መስሪያ ቤት በማድረግ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ለሐጅ ጉዞ የተመዘገቡ የአላህ እንግዶች መረጃቸውን ወደ ንሱክ የመረጃ ቋት እያስገባ መሆኑን የሐጅና ኡምራ ዘርፍ ኃላፊ ሐጂ አብዱል ፈታህ መሐመድ ናስር ተናግረዋል። ጠቅላይ ምክር ቤቱ የ1446ኛው ዓመት ሂጅራ የአላህ እንግዶች በሳውዲ አረቢያ በሚኖራቸው የሐጅ ቆይታ የተሻለ አገልግሎት እንዲያገኙ ለማድረግ በቂ ቅድመ ዝግጅት እንዳደረገ የገለጹት ሐጂ አብዱል ፈታህ ህጋዊ አሰራር ሂደቱን ሳይከተሉ በሐጅ ስነ ስርዓት ላይ የሚገኙ ግለሰቦች ለሚመለከቱ አካል ሪፖርት እንደሚያደርጉም ተናግረዋል። ህጋዊ ሐጃጆች ከሌሎች ለመለየት የሚያስችሉ ባለሚስጥራዊ ኮድ የደረት ባጅና በእጅ ላይ የሚታሰሩ ኮዶች መዘጋጀታቸውን ሐጂ አብዱል ፈታህ አክለውም ገልጸዋል። መረጃው የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ነው። አሜሪካ እርዳታ ማቋረጧን ተከትሎ ህፃናትን ጨምሮ 8 ደቡብ ሱዳናውያን ህይወታቸው አለፈ። በደቡብ ሱዳን ምስራቃዊ ጆንግሌ ግዛት የኮሌራ በሽታ ለመታከም የ3 ሰዓታት ያህል ከባድ ሙቀት ከተጓዙ በኋላ 5 ህፃናትን ጨምሮ 8 ሰዎች ህይወታቸው አልፏል። ይህ የሆነው የአሜሪካ እርዳታ ማቋረጧን የአካባቢው የጤና አገልግሎት በመዘጋቱ መሆኑን መቀመጫውን እንግሊዝ ያደረገው የህፃናት አድን ድርጅት ዘግቧል። ፕሬዝዳንት ዶናልድ ትራምፕ ወደ ስልጣን ከገቡ በኋላ ባደረጉት ቅነሳ የአሜሪካ ተራዶ ድርጅት የዩኤስአይዲ እንዲያቋርጥም አድርጓል። በደቡብ ሱዳን የህፃናት አድን ድርጅት ዳይሬክተር የሆኑት ክሪስቶፈር ኔማርዲ በሌሎች ሀገራት ሀያላን ሰዎች የሚወስዱት ውሳኔ በሳምንት ጊዜ ውስጥ ህፃናት ለሞት መዳረጉን ዓለም አቀፍ የሞራል ቁጣ ሊኖረው ይገባል ብለዋል። የእርዳታ ቅነሳ ከ90% በላይ የዩናይትድ ስቴትስ ዓለም አቀፍ የልማት ኤጀንሲ ውሎች መሰረዙን ጨምሮ በሚሊዮኖች የሚቆጠሩ ሰዎች በምግብ እጦት፣ በኤድስ፣ በሳምባ ነቀርሳና በወባ ምክንያት በሚቀጥሉት ዓመታት ሊሞቱ እንደሚችሉ ባለሙያዎች አስጠንቅቀዋል። የአሜሪካ የውጭ ጉዳይ ሚኒስቴር በሴቭ ዘ ችልድረን ለተዘገበው ሞት መረጃ የለኝም ብለዋል። ሴቭ ዘ ችልድረን በጆንግሌ ግዛት ውስጥ እስከ ዛሬ ድረስ 27 የጤና ማዕከላትን ይደግፍም ነበር። የዩናይትድ ስቴትስ የቅነሳ መርሃ ግብር 7 የጤና ተቋማት ሙሉ በሙሉ እንዲዘጉና 20 የሚሆኑት ደግሞ ስራቸውን እንዲቀንሱ በማስገደድ በአገር አቀፍ ደረጃ ካለው ወደ 600 የሚጠጉ ሰራተኞች ውስጥ ወደ 200 የሚጠጉትን ማሰናበቱን ይፋ አድርጓል። ለሀገሪቱ በሚሰጠው ሰብአዊ እርዳታ በአብዛኛው የሚተላለፈው መንግስታዊ ባልሆኑ ድርጅቶች ነው። ይህም በአብዛኛው በሙስና ስጋት ውስጥ መሆኑንም ሮይተርስ ዘግቧል። በዓለም ላይ ለማመን የሚዳግቱ ነገር ግን እውን የሆኑ በርካታ ክስተቶች አሊያም እውነታዎች ይገኛሉ። እነዚህ እውነታዎች በእምብዛም የተለመዱ አለመሆናቸው ለብዙዎች ግርምትን የጫሩ ናቸው። በታሪክም አይረሴ የሆኑ ጭምር። ለዛሬ አስገራሚ ናቸው ብለን ያሰብናቸውን እውነታዎች ዝርዝሩን ተከታትለን እንመለስ።
በዓለም ላይ ለማመን የሚዳግቱ ነገር ግን እውን የሆኑ በርካታ ክስተቶች አሊያም እውነታዎች ይገኛሉ። እነዚህ እውነታዎች በእንብዛም የተለመዱ አለመሆናቸው ለብዙዎች ግርምትን የጫሩ ናቸው። በታሪክም አይረሴ ሆኑ። ኮካኮላ በዓለም ላይ በየትኛውም ቦታ ሊገኝ የሚችል ምርት እንደሆነ በርካቶች ያስባሉ። ነገር ግን በእነዚህ ሁለት ሀገራት የኮካኮላ ምርት ማግኘት በፍጹም አይቻልም። እነዚህም ሀገራት ሰሜን ኮሪያና ኩባ ናቸው። ሰሜን ኮሪያ ከ1950 ኩባ ደግሞ ከ1962 ጀምሮ ኮካኮላ ወደ ሀገራቸው እንዳይገባ ተደርጓል። የነዚህ መንስኤ አሜሪካ ስትሆን ሁለቱ ሀገራት በረጅም ጊዜ የአሜሪካ የንግድ ገዳዎች ውስጥ መሆናቸውን ተከትሎ ነው። ይሁን እንጂ ሰሜን ኮሪያ የራሷ ጥቁር ቀለም ያለው ኮካ የመሰለ ምርት የሰራች ሲሆን ኮካ ስፓርሊንግ ስትልን ሰይማለች። ምርቱ ተመሳሳይ ሽፋን ያለው ይሁን እንጂ ጣዕሙ እንደ ሽፋኑ ተመሳሳይ ነው አይደለም የሚለው አጠያያቂ ነው። ግብጽና ፒራሚዶቿ ከሞላ ጎደል የሚያመሳስላቸው ያለ ነገር ይመስላል። ፒራሚድ ሲባል ብዙዎቻችን በአእምሮአችን የምትመጣው ግብጽ ነች። ነገር ግን ሱዳን ከግብጽ ይልቅ በብዛት ፒራሚዶች የሚገኙባት ሀገር ስለመሆኗ እውን ነው። በሱዳን የሚገኘው ኑቢያ 255 ፒራሚዶች አሏት። በግብጽ ውስጥ ካለው ቁጥር በእጥፍም ይበልጣል። የግብጽ 25ኛው ስርወ መንግስት ከገዙ በኋላ የኑቢያን ፍራኦኖች ወደ ሱዳን ሸሽተው የኩሽ መንግስትን መስርተው ነበር። በሱዳን የግብጽ ባህል በአዲስ ከተማ ውስጥ ማስፋፍቷል። ነገር ግን በሱዳን ውስጥ የሚገኙት የኑቢያ ፒራሚዶች ግብጽ ውስጥ እንዳሉት በስፋት አይጎበኙም። ለቴሌግራም ተጠቃሚዎች የጥንቃቄ መልእክት ተላለፈ። የኢንተርኔት አጠቃቀም በየቀኑ እየጨመረ በሄደበት በዚህ ዘመን ከዚህ ጋር ተያይዞ የሚመጡ ስጋቶች እየተስፋፉ ነው። የኢንፎርሜሽን መረብ ደህንነት አስተዳደር በቅርቡ በርካታ አደገኛ የኢንተርኔት አድራሻዎችን መምሮ እነዚህ አድራሻዎች ለሀገራችን የኢንተርኔት ተጠቃሚዎች በይበልጥ የቴሌግራም ተጠቃሚዎች አካውንቶች በመጠቀም ከፍተኛ ስጋት ሊያስከትሉ እንደሚችሉ አጋርቷል። ከተለያዩ አካላት በቴሌግራም የሚደርሱ ሊንኮች በርካታ አደጋዎችን የሚይዙ ሲሆን የሚከተሉት አደጋዎች በዋነኝነት ይገኙበታል። የግል መረጃ በመለጠፍ እንደ ባንክ መለያ ወይም የይለፍ ቃል ያሉ መረጃዎችን መስረቅ፣ የማልዌር ስርጭት፣ ስልኮችን ወደ ኮምፒውተሮች የሚያደርጉ ቫይረሶችን ማጭበርበሪያ፣ ተጠቃሚዎችን በሐሰተኛ ተስፋዎች እንደ ውድድር ወይም ደግሞ ኢንቨስትመንት ማታለልም ይገኙበታል። በመሆኑ ማህበረሰቡ በቴሌግራም አማካኝነት የሚላኩ አጠራጣሪ ሊንኮችን ከመክፈት እንዲቆጠብ የኢንፎርሜሽን መረብ ደህንነት አስተዳደር በማህበራዊ ትስስር ገጹ ባወጣው መረጃ አሳስቧል። ሰሞኑን በቴሌግራም ከሚላኩ በፍጹም መክፈት የሌለባቸው ሊንኮች አስተዳደሩን በምስል አጋርቷል። ከዚህ ጋር በተያያዘ በቴሌግራም አጠራጣሪ የሆኑ ሊንኮች ካጋጠመው ለኢንፎርሜሽን መረብ ደህንነት አስተዳደር ኢሜይል እና 933 ነፃ የስልክ መስመር ማሳወቅ እንደሚችልም አስታውቋል። መረጃችን አሁንም እንደቀጠለ ነው። ፈረንሳይ ለፍልስጤም መንግስት እውቅና እንደምትሰጥ ገለጸች። ፈረንሳይ ከሳውዲ አረቢያ ጋር ባካሄደችው ዓለም አቀፍ ኮንፈረንስ በሰኔ ወር የፍልስጤም ግዛት እውቅና መስጠት እንደምትችል የፈረንሳይ ፕሬዝዳንት ኢማኑኤል ማክሮ በትላንትናው ዕለት አስታውቋል። ማክሮ ከፈረንሳይ 5 ጣቢያ ጋር ባደረጉት ቃለ ምልልስ የፍልስጤም ሀገራት ይፋ ለማድረግ ወደ እውቅና መንቀሳቀስ አለብን እናም በሚቀጥሉት ወራት ውስጥ እናደርገዋለን ብለዋል። በኒውዮርክ ይካሄዳል ተብሎ የሚጠበቀው የእስራኤልና የፍልስጤም ግጭት የሁለት ሀገራት መፍትሄ አፈጻጸም ላይ ታቀደውን ኮንፈረንስ ትልቅ ለውጥ ሊያመጣ ይችላል ተብሏል። ማክሮ ዓለማችን በሰኔ ወር በፍልስጤም ጉዳይ በሚካሄደው ጉባኤ ከሳውዲ አረቢያ ጋር በመሆን መምራት ነው ያለው ሲሆን ይህን የጋራ እውቅና እንቅስቃሴ በብዙ ወገኖች ዘንድ ተቀባይነት እንዲያገኝ የምናጠናቀቅበት ነው ሲሉ ተናግረዋል። የማክሮ ሐሳብ የመጣው እንደ አውሮፓውያን አቆጣጠር ከጥቅምት 2023 ጀምሮ በጋዛ ከ50 ሺህ በላይ ሰዎች የቀጠፈ ግጭት ለመፍታት ፖለቲካዊ መፍትሄ እንዲፈልጉ ዓለም አቀፍ ጥሪዎች እየጨመሩ በመጡበት ወቅት ነው። ለአውሮፓውያን አቆጣጠር በየካቲት 2024 ማክሮ ለፍልስጤም መንግስት እውቅና መስጠት ለፈረንሳይ የተከለከለ አይደለም፣ ነገር ግን ይህን እርምጃ የሞራልና የፖለቲካ አስፈላጊነት መሆኑን ገልጸዋል። የፈረንሳዩ ፕሬዝዳንት ማክሮ ፍላጎታቸው ለረጅም ጊዜ ሲረገጥ የቆዩ ፍልስጤማውያን ባለውለታችን ናቸውም ብለዋል። በአሁኑ ወቅት በ193ቱ በተባበሩ መንግስታት ድርጅት አባል በሆኑት 147ቱ የፍልስጤም ግዛት እውቅናን ሰጥተዋል። ባለፈው ግንቦት ስፔን፣ አየርላንድ እና ኖርዌይ ዝርዝሩን የተቀላቀሉ ሲሆን በአጠቃላይ ለፍልስጤም መንግስት እውቅና የሰጡ የአውሮፓ ሀገራት ቁጥር 10ም ደርሷል። ሌሎች ቡልጋሪያ፣ ቆጵሮስ፣ ማልታን፣ ሃንጋሪ፣ ፖላንድ፣ ስዊድን እና ሮማኒም ናቸው። ሌሎች በርካታ የአውሮፓ ሀገራት በተለይም በምስራቅ አውሮፓ ዩክሬን፣ አልባኒ፣ ሰርቢያን፣ ሞንቴኔግሮ እና ቤላሩስ የፍልስጤም ሀገራት እውቅና መስጠታቸው ሚድል ኢስት ሞርኒንግ ተዘግበዋል።
የጸጥታ ምክር ቤቱ እስራኤል በሶሪያ ላይ ባደረሰችው ጥቃት ላይ አስቸኳይ ስብሰባ ሊጠራ ነው። የተባበሩት መንግስታት ድርጅት የጸጥታ ምክር ቤት እስራኤል በሶሪያ ላይ ባደረሰችው ጥቃት ለመወያየት በዛሬው ዕለት አስቸኳይ ስብሰባ ሊያካሂድ መሆኑ ተሰምቷል። በተባበሩት መንግስታት የአልጄሪያ ቋሚ ተልዕኮ ለአናዶሉ ኤጀንሲ በሰጠው መግለጫ የአስቸኳይ ጊዜ ስብሰባው የተጠራው የምክር ቤቱ አባል በሆኑት በአልጄሪያና በሶማሊያ ጥያቄ መሆኑን ገልጸዋል። ስብሰባው እስራኤል በሶሪያ ላይ የምታደርገውን ጥቃት የሚዳስስ ሲሆን ሐሙስ በሀገሪቱ ሰዓት አቆጣጠር ከጠዋቱ 10 ሰዓት ላይ እንደሚያደርግም ተገልጿል። እስራኤል በፈረንጆቹ ሚያዝያ 2 በዶራ ላይ ባደረገችው አየር ድብደባ 9 ንጹሃን ዜጎች ሲገድሉ በርካቶቹን ቆስሏል። የበሽር አልአሳድ መንግስት በታህሳስ ወር መውደቁን ተከትሎ እስራኤል የሶሪያ የጎላ ተራሮች ወረራ በማስፋፋት ከወታደራዊ ቁጥጥር ነፃ የሆኑ ግዛቶችንም ይዛለች። ከአሳድ መንግስት ውድቀት በኋላ እስራኤል በሶሪያ በሚገኙ ወታደራዊ ቦታዎችና ንብረቶች ላይ ያነጣጠረ በመቶዎች የሚቆጠሩ ጥቃቶችን ጀምራለች። ከነዚህ መካከል ተዋጊ ጀቶች፣ ሚሳኤሎችና የአየር መከላከያ ተቋማትም ይገኙበታል። የነጃሺ መረጃችን አሁንም እንደቀጠለ ነው። እስራኤል በጋዛ ከተማ ባደረሰችው ጥቃት 29 ሰዎች መሞታቸውን የሕክምና ባለሙያዎች ተናገሩ። እስራኤል በጋዛ ከተማ ጄንሻ በሚገኘው መኖሪያ ቤት ህንጻ ላይ ባደረሰችው የአየር ጥቃት ህጻናትን ጨምሮ ቢያንስ 29 ፍልስጤማውያን መገደላቸውን የአካባቢው የጤና ባለስልጣን አስታውቀዋል። ሜርኮች እንዳሉት በጋዛ ከተማ ምስራቃዊ ክፍል ውስጥ ባለው ፎቅ የመኖሪያ ቤት ላይ በደረሰ ጥቃት ሌሎችም በርካቶች ቆስለዋል። አሁንም በርካቶች እንደጠፉና በህንጻ ፍርስራሽ ስር ይገኛሉ ተብሎ እንደሚታመን የሮይተርስ ዘገባ አመላክቷል። ትላንት ምሽት አጠቃላይ ሟቾች ቁጥር በይፋ ሲገለጽ 15 አስክሬኖች መገኘታቸው ብቻ ተገልጿል። ጥቃቱ በአቅራቢያው ባሉ ሌሎች ቤቶች ላይም ጉዳት ማድረሱን የሕክምና ባለሙያዎች ተናግረዋል። በሐማስ የሚመራው የሲቪል መከላከያ ኤጀንሲ በበኩሉ ማክሰኞ ማለዳ የጦር አውሮፕላን ሼጃይ በሚባል ስፍራ በሚገኘው አልሐዋሺ መስጂድ አቅራቢያ የሚገኙ ቦታዎችን ኢላማ አድርጓል ብሏል። ባለፉት 3 ሳምንታት ውስጥ ተጨማሪ 390,000 ሰዎችም ተፈናቅለዋል። ከግዛቱ ውስጥ 2/3 አሁን በእስራኤል ጦር የሚደርስበት ስፍራ ተብሎ ተለይተው ወይም የለቀቁ ትዕዛዝ የተሰጠ መሆኑን የተባበሩት መንግስታት ድርጅት ይናገራል። ከ77,000 በላይ የፓኪስታን ሁጃጆች ከሐጅ ጉዞ መታገዳቸውን በፓኪስታን ብሔራዊ ተቋሙ እንዲቀሰቀስ ምክንያት ሆኗል። ከ77,000 በላይ የሚበልጡ የፓኪስታን የግል ሁጃጆች ለዘንድሮ ሐጅ ጉዞ ሳውዲ አረቢያ ከመጓዝም ታግደዋል። እገዳው የመጣው የግል አስጎብኚ ድርጅት ወሳኝ የመመዝገቢያ ቀነ ገደቦችን ሳያሟሉ መቅረታቸው መሆኑ ተሰምቷል። እገዳው የመጣው ከተከታታይ አስተዳዳሪ ስህተቶችና የፖሊሲ ያለመግባባቶችና የሎጂስቲክ መዘግየት መሆኑን ተናግሯል። በታህሳስ 2024 በፓኪስታንና በሳውዲ አረቢያ መካከል ግልጽ የሁለትዮሽ ስምምነት የተፈጸመ ቢሆንም ሁሉም የሐጃጅ ምዝገባዎች እስከ የካቲት 14 2015 ማጠናቀቅ እንዳለባቸው ተነጋግሮ ነበር። ሆኖም አብዛኞቹ የግል ሐጅ አስደራጊ ድርጅቶች ቀነ ገደቡን አሳልፈዋል። በዚህም ምክንያት የፓኪስታን የግል ሐጅ ኮታ በከፍተኛ ሁኔታ የቀነሰ ሲሆን ይህም በግል መርሃ ግብሩ እንዲቀጥሉ የተፈቀደላቸው 12500 ሁጃጆች ብቻ መሆናቸውን ዘኢስላሚክ ኢንፎርሜሽን ድረገጽ አስነብቧል። የፓኪስታኑ የሃይማኖቶች ጉዳይ ጸሐፊ ዶክተር አታውር ረህማን የግል ሐጅ ኦፕሬሽን ስምምነቱን እንደጣሱ ለኮሚቴው አሳውቀዋል። ከተመደበው 89801 ቦታዎች መካከል 12500 ምዕመናን ብቻ መመዝገቢያ የተደረገ ሲሆን በዚህም ዓመት 77000 ሁጃጆች በሐጅ ጉዟቸው ላይ አደጋ ተጋርጦባቸዋል። ከሀገሪቱ ጠቅላይ ሚኒስትር ሼህባዝ ሸሪፍ ተጠያቂነት ጋር የተያዙ ጥያቄዎች እየበዙ ባሉበት በዚህ ወቅት ይህ ክስተት መከሰቱን ተከትሎ ጠቅላይ ሚኒስትሩ ይፋዊ ምርመራ ጀምረዋል። የጠቅላይ ሚኒስትሩ ጽህፈት ቤት ሁኔታ አስመልክቶ በሰጠው መግለጫ በተለይም ለተከበረው የሐጅ ጉዞ በዝግጅት ላይ ለነበሩ በሺዎች የሚቆጠሩ ምዕመናን በጣም የሚያሳዝን ነው ሲሉም ገልጸዋል። የፓኪስታን መንግስት አስጎብኚ ኦፕሬተሮችን ከጥር 10 ጀምሮ ወደ ሳውዲ ገንዘብ እንዲያስተላልፉ ፈቅዷል። የፓኪስታን ስቴት ባንክ የውጭ ምንዛሬ ዝውውር እስከ ጥር ወር ድረስ በመፍቀድ ኦፕሬሽን ከሐጅ ክፍያ ይጠብቁ እንደነበርም ተዘግቧል። ይህ መዘግየታቸው ብዙዎቹን ዋጋ ያስከፈለው ሲሆን የተሰጣቸውን የሐጅ ቦታዎች በጊዜ ሳይዙ ቀርቷል። መረጃው የኢስላሚክ ኢንፎርሜሽን ነው። ለሰዓቱ ያዝንላችሁ የነጃሺ መረጃ ይሄን ይመስል ነበር። ከመረጃዎቹ ጋር ኢማም መሐመድ ነበርኩ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።